የነጻነት መዘዝ ያምልኮ ነጻነት አንዳንዱ ዶክመንቶቻችሁ ላይ በፎቶዎች ላይ በመታመጧቸው ልብሶች ላይ በመታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ ዚህ ቤተክርስቲያን ውስጥ በእለቱ ለተገኛችሁ ሁሉ የትንሳኤን ማህተም የምንመታበት ለሰዎች ተሸጠው በመመኑ መዋጮ የተገነባ ቸርች በ16 ሚሊዮን ብር ተሸጠ ይላል። ገዢው አፍርሶ ለሌላ የግል ዓላማ ግንባታውን እያከናወነ ይገኛል። ዮኒ በሰራው ልክ አልተገፋም። እውነት ለመናገር ማለት ነው። በሰራው ልክ አልተገፋም። ምን ማለት ነው የምትሉኝ ሰዎች እንደማጠፉ አምናለሁ። ሲፈሳየው የበር ብርግድ ብሎ ተከፈተ። ሰማይ ብርግድ ብሎ ተከፈተ። ሲከፈት መላእክቶቹ ሲፈሳየው ወደዚህ ከዛ ኢየሱስ የሆነ ቢትር ይዞ ያዘ ላይ ተላልፋል። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ያንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ስለዚህ እኔ የምላችሁ በሉስቲ እኔና ቅድም የጠቀስኩት ሰው ካለበት ሀገር ወደ ኢትዮጵያ ፍሪኩዌንትሊ ይመላለሳል። በመጣ ቁጥር ይጋብዙታል። በእነሱ ቤት ማጋለጥ I have got one person, Prophet Henny. I love you so much. You couldn't know me, but I know you. ልጁ በዚህ ውስጥ የምታገኘው ክብርና ጥቅም ምንድነው? ለኔ አይገባኝም። ለምን ፈለክ? የእግዚአብሔር ስም በሚገንበት መድረክ አንተ መግነን ለምን ፈለክ? ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። በጣም የሚገርመኝ ነገር ልንገራችሁ። እንግዲህ ሰዎቹን ስታዩቸው የከተማ ሰዎች ናቸው፣ ትልልቅ ሰዎች ናቸው እና እነኚህ ነቢያቶች በመድረክ ላይ ምን እንደሚሏቸው አላውቅም። ማለት እንደዚህ የሚያጃጅሏቸው ምን እያሏቸው ነው? ያ መንፈሳዊ ነገር ሞኝነት ነው፣ በሞኝነት የሚደረግ ልምምድ ነው እየተባለ እየተመናፈሰ አንዳንድ የሚደረጉ ነገሮች አሉ። ነገር ግን እኛ ማስተዋል የለብንም ወይ? ኧረ ወገኖቼ፣ ኧረ ወንድምናቶች እናስተውል እንጂ የምናደርገውን ነገር እናስተውል። በቸርች ውስጥ ዝም ብለን ለምንድነው እንደ በግ የምንነዳው? ለምንድነው ማንጠይቀው? ምንድነው ነገሩን በመጽሐፍ ቅዱስ ትክክል ነው ትክክል አይደለም ብለን መመዘን የምንፈራው? በጣም የሚያሳዝን ጊዜ ላይ ድረስ ነው። እህታችን ደግሞ በዚህ ጉዳይ የምትለውን ሰምተን እንመለስ። ታቶኝ የነበረው ማህተም ትንሣኤ ሆኗል የሚለው ማህተም ይዣት ነበረ። ሲሄድ ፍሬም ገዝቼ ሄድኩኝ። ከዛ በፍሬም ውስጥ አስገብቻት ትንሣኤ ሆኗል የሚለው ማህተም ቤቴ ውስጥ አቃልኩት ማለት ነው። ሁሌ ጠዋት ስነሳ አየዋለሁ። እያንዳንዱ ዶክመንቶቻችሁ ላይ በፎቶዎች ላይ በመታመጧቸው ልብሶች ላይ በመታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ ዚህ ቤተክርስቲያን ውስጥ በእለቱ ለተገኛችሁ ሁሉ የትንሳኤን ማህተም የምንመታበት ቀን ይሆናል። ዘንድሮ እኮ መከራችንን አየን ወገን። ለካ የመንግስተ ሰማያት መግቢያ ነው እየተመታላቸው ያለው ማህተም። የትንሳኤ ማህተም ማለት እንግዲህ ሰዎች በክርስቶስ ትንሳኤ ሲያገኙ ከሞት ወደ ሕይወት ነው አይደል የሚሻገሩት? በክርስቶስ ሆነው ወደ ሰማይ ነው አይደል የሚገቡት? ስለዚህ አያችሁ አሁን እያደረገ ያለው ነገር ምንድነው? መንግስተ ሰማያት መግቢያ ማህተም ነው እየተደረገላቸው ያለው ማለት ነው። ኧረ በጣም የሚያሳዝን እኮ ነው። እኛ ስንቱን ነገር ነው ተቃውመን የምንችለው። ዘይት ነበር ስንል የነበረው፣ እንደገና ጨርቅ ይላሉ፣ ጫው ይላሉ፣ ገስታውስ ይላሉ፣ የሆነ እንጨት ነገር ደግሞ በትር ብለው ይሸጣሉ። አሁን ደግሞ ማህተብ እያስመቱ እንደ ቀራጩ ገንዘብ እየተቀበለ ማህተብ እየመታለ ወደ መንግስተ ሰማያት ልትገባ ነው ማለት ነው። ወገን ቀስ እያለ ይሄ ነገር መልኩን እየቀየረ አቅጣጫው ወዴት እያመራ እንደሆነ ተመልከቱ። በጣም አደገኛ ሁኔታ ላይ እንዳለ ነው መመልከት ያለባችሁ። እንደ ቀላል የሚታይ ነገር አይደለም። ካውንስሉም ዝም ብሏል፣ እንደፈለጋችሁ ብሏቸዋል። እነኚህ ሰዎች እንደፈለጋቸው ነው በቸርች ውስጥ እየሆኑ ያሉት። ምክንያቱም የራሳቸው ነው። ነገር ሲፈልጉ ደስ ሲላቸው ቢዝነሱ ሲቀዘቅዝ ሸጠውት ይሄዳሉ። ሰምታችኋል። ትላንትና በ16 ሚሊዮን ብር ሙሉ ቤተክርስቲያኗን ሸጦ የጠፋ አገልጋይ አለ። እስቲ ይሄንን ፎቶዎች ተመልከቱ። እኔ ጽሑፉን አነብላችኋለሁ።
እሺ እንግዲህ ላንበብላችሁ። የቸርቹ ሽያጭ በ12 ሚሊዮን ብር ነው በግለሰቡ የተሸጠው። በምዕመኑ መዋጮ የተገነባ ቸርች በ16 ሚሊዮን ብር ተሸጠ ይላል። ገዢው አፍርሶ ለሌላ የግል ዓላማ ግንባታውን እያከናወነ ይገኛል። በወላይታ ዞን ቦዲቲ ከተማ ልዩ ስሙ ኮንዶሚኒየም ጀርባ በተባለ አካባቢ በአካባቢው በሚገኙ አማኞች መዋጮና ትብብር እንዲሁም ኮንፈረንስ በማዘጋጀት የቀረጸውን ቪዲዮ በውጪ በኔዘርላንድ በተለያዩ ዓለማት ወደሚገኙ ቅዱሳን በመሄድ በቸርቿ ስም ከአማኞች ከፍተኛ ሚሊዮን ገንዘብ አሰባስቦ ከምዕመኑ በተሰበሰበው በዚህ በረዥም ጊዜ ከ2011 ጀምሮ ዓመተ ምህረት ጀምሮ ተገንብቶ የአካባቢው ምዕመን ንብረት ያደርግበት የነበረውን የተለያዩ አገልጋዮች እየተጋበዙና የሙሉ ጊዜ አገልጋዮች ያገለግሉበት የነበረው የሰላም ቃል ዓለም አቀፍ ቤተክርስቲያን በሚባል የሚጠራው የህዝቡን የቸርች ይዞታ አገልጋይ ኤልሳቱራ የተባለ በስሙ ገዝቶ ፈቃድ ወስዶ አስራትና መባ ሲሰበስብበት ከቆየ በኋላ አሁን ላይ ዶክተር መተኪያ ሌራ ኦርሺዶ የተባለ ግለሰብ በ16 ሚሊዮን ብር በሽያጭ አስተላልፎለታል ይላል። ገዢውም ግለሰብ ቀድሞ የነበረውን የቸርች አዳራሽ አፍርሶ ክሊኒክ ሊከፍትበት ግንባታውን በፍጥነት እያከናወነ ይገኛል ይላል። እሺ እንግዲህ እንዳያችሁትና እንደሰማችሁት ነው። በጣም የሚያሳዝን በጣም ልብ የሚሰብር ደጋግመን በሚዲያ ላይ የምንናገረው ነገር እየሆነ ነው ማለት ነው። እነኛ ሐሰተኛ ነቢያቶች በግለሰብ ስም የሚንቀሳቀሱ ቸርቾች ፍቃዱን በግለሰብ ስም፣ ገንዘቡን በግለሰብ ስም፣ ሁሉም ነገር በግለሰብ የሚደረጉ የቸርች አካሄዶች በጣም አደገኞች ናቸው። እንግዲህ ፈለገ የተናገረው ነገር በቅርብ እየሆነ ነው ማለት ነው። እሱ ያለው ወደፊት ልክ እንደ አውሮፓ ሀገሮች ስለሚሸጡት እኛው ነን የምንገዛቸው ሌላው ዓለም ላይ እንደገዛናቸው አለ። አሁን እዚህም ደግሞ እነኛ ሐሰተኛ ነቢያቶች እውነት ነው በፈለጉበት ሰዓት ተነስተው ቸርቹን መሸጥ ይችላሉ። ይዞታው ካርታው በራሳቸው ስም ነው ያለው። የሚከለክላቸው አካል የለም። ካውንስሉን ፍቃድ ሲሰጣቸው ንማን እንደፈረሙ በማያውቀው የምዕመን ፊርማ ስም ነው ፍቃዱን የሚሰጣቸው። ለሚኒስትሪ 20 ሰው ለቸርች ደግሞ 100 ነው 200 ሰው ምናምን ይጠይቃል። ግን ዝም ብለው ፊርማ አሰባስበው ይሄዳሉ። እነኛ ሐሰተኛ ነቢያቶች ዝም ብሎ ማህተብ ይመታላቸዋል። በ10 በ30 ሺህ ብር ጉዳዩን ጨራርሳቸው ወደ ቤታችሁ ትገባላችሁ። ስለዚህ በዚህ ሁኔታ ነው አሁን የኢትዮጵያ ሕዝብ የኢትዮጵያ ወንጌል አማኞች ያሉበት ሁኔታ ማለት ነው። ስለዚህ አሁንም ነገም ስጋታችን ይሄ ነው። ደግሞም እንደሚሆን እርግጠኞች ነን። ምክንያቱም ሸጠው ይሄዳሉ እነኚህ ሰዎች። በግለሰብ የሚንቀሳቀስ ቸርች መዘጋት አለበት ብለናል። ምክንያቱም ምናልባት ባለራዩ ምናልባት እንኳን ቸርቹን የሚመራው ሰው በተለያየ መንገድ ህዝቡን ሰብስቦ እንኳን ከሆነ ቸርቿ እንደ ቸርች በሽማግሌ በቦርድ ልትመራ ይገባታል። አመራር ሊኖረው ይገባል። መዋቅር ሊኖረው ይገባል። አደረጃጀት ሊኖረው ይገባል። ቸርች ለመሆን የሚያስፈልገውን ነገር ማሟላት አለበት። ይህንን ነገር ዋሽተውም ሊሆን ይችላል ከካውንስሉ ጋር እነኚህ ነገሮች በራሳቸው መንገድ ያስተካከላሉ። ነገር ግን ቸርች ላይ ስትሄዱ ግን ፈላጭ ቆራጩ አንድ ነው ማለት ነው። ስለዚህ ባካችሁ እንደምናቶቼ እናስተውል። መሳቂያ መሳለቂያ አታድርጉን። ካውንስሉም ቢሆን ይህንን ነገር አይቶ ዝም ባይል መልካም ነው። ይህ ሰው ካለበት ቦታ ተይዞ ለህግ መቅረብ አለበት። ምክንያቱም የህዝብን ገንዘብ በግለሰብ ስም አዙሮ ሸጦ መሄድ አይችልም። ህገ መንግስቱም አይፈቅድለትም። ስለዚህ ቸርቹም የፈለገው ይዞታውን በስሙ የካርታው በሱ ስም ይሁን እንጂ ቸርቹ የተሰራው ግን በህዝብ ገንዘብ ነው። ከህዝቡ በተሰበሰበ ገንዘብ ነው። ስለዚህ የህዝብ ገንዘብ ደግሞ የት ገባ የታደረጋችሁት ብሎ መንግስትም ቢሆን ካውንስልም ቢሆን ሊጠይቅ ያስፈልጋል ብዬ አስባለሁ። ዮኒ በሰራው ልክ አልተገፋም። እውነት ለመናገር ማለት ነው በሰራው ልክ አልተገፋም። ምን ማለት ነው የምትሉኝ ሰዎች እንደማጠፉ አምናለሁ። ብዙ ስትሰራ ብዙ ትገፋለህ። ብዙ ስትረግጥ ብዙ ድምጽ ይሰማል። አንዳንድ ጊዜ በበራፋችን መኪናዎች ያልፋሉና ይሄ ቢትስ መኪና ሲያልፍና ሎደሩ ሲያልፍ እኩል አይደለም ቫይብሬቱ። ሃሌሉያ። እንግዲህ ሁለት መኪናዎች አልፈዋል። መኪና አይደለም ቢትዝና ሎደር ነው ያለፈው። ቢትሱ ሲያልፍ ወፍ ይሁን ድምጽም የለም። እንኳን ወፍ ሲያልፍ ድምጽ አለ። ሎደሩ ሲያልፍ G+3 5 የሆነ ቤት ይላል። ሃሌሉያ። ምን ማለት ፈልጋለሁ?
የሆነ ድምጽ ሰሞኑ እየተሰማ ነው። ያ ማለት ዮኒ በደንብ እየረገጠ ነው ማለት ነው። በደንብ እስኪሰማቸው ድረስ እየረገጠ ነው። ሃሌሉያ ሄይ ባዳሶ ቶታሪያ አሜን አሜን። ከቆምኩ ላይቀር ይሄንን ተናግሬ ቢወርድ ደስ ይለኛል። አሜን ነው ወይ? አው በደንብ ረግጧል ማለት ነው። በየቦታው በየቀበሌው በየክልሉ በየምናምኑ እየተሰማ ነው ድምጹ ማለት ረግጧል ማለት ነው። ሌላው አንድ ነገር ተናግሬ ማብቃት ፈልጋለሁ። በደንብ ስሙኝ። በደንብ ተሞጋገሱ፣ እርስ በርሳችሁ እዛው ተሞጋገሱ እናንተ እና ነገር ግን እነኚህ ሰዎች አንዳንድ ጊዜ በጣም የሚያስቀኝ ምን አይነት ሐሳብ ያስባሉ? እየተገፉ መከራ እየደረሰባቸው በቃ በወንጌል አገልግሎታቸው ምክንያት ብዙ ከተለያየ ቦታ ነውጥ እየተነሳባቸው እንደሆነ የሚያስቡት የኛን እቺ ሚዲያ ላይ መተን እነሱ ቪዲዮ ቆንጠር አድርገን አሳይተን ተግባራቸውን የምንቃወማትን እሷን ነው እንደመገፋት የሚቆጥሩት። በቃ ስለ ክርስቶስ ወንጌል መከራ እየተቀበሉ እንደሆነ የሚያስቡት ማለት ነው። ወደ እውነቱ ስንመጣ በምንም አይነት ሁኔታ እናንተ ልትገፉ አትችሉም። መከራም ሊደርስባችሁ አይችልም። ምክንያቱም እውነተኛ የክርስቶስ አገልጋዮች አይደላችሁ። እውነተኛ የክርስቶስ አገልጋዮች ብትሆኑ እውነት ነው በተለያየ መከራ ውስጥ ታልፋላችሁ፣ በተለያየ ማዕበል ውስጥ ታልፋላችሁ፣ በተለያየ ውጣ ውረድ ውስጥ ነው የምታልፉት። እንዲህ በቀላል አልጋ ባልጋ አይሆንላችሁም። ከአንድ ቦታ ወደ አንድ ቦታ ስትሄዱ በፕሌንና በቪኤት ነው። ከዛ በኋላ ደግሞ በእግራችሁ ስትንቀሳቀሱ ደግሞ በጋርድ ነው። በመትረየስ ተጠበቃላችሁ። የምትኖሩበት አፓርታማ፣ በአካውንታችሁ ውስጥ ያለው ገንዘብ ፈጽሞ በቃ ምንም የእግዚአብሔር አገልጋይ መልክ የለባችሁም በጭራሽ ማለት ነው። ያውን አንዳንድ ሰዎች ዮናታን አክሊሉ እኮ እንደዚህ ነው፣ እየሰራ ነው፣ እያገለገለ ነው፣ ምንም አልሸሹም፣ ዞር አሉ ነው። ከነሱ ጋር አብሮ አንድ ላይ አብሮ እየሰራ እስከሆነ ድረስ የነሱን ሐሳብ እየደገፈ እስከሆነ ድረስ የወንጌል ጠላት ነው እንጂ ወንጌል አገልጋይ አይደለም። ቢዝነስ ነው እየሰሩ ያሉት እነሱ ማለት ነው። በፊት እኮ እሱም ፕሮፌት ዮናታን ነበር፣ ነብይ ዮናታን አክሊሉ ብሎ ነበር። ከትንሽ ጊዜ በኋላ ነው አላዋጣ ሲለው እኮ ስሙንም የቀየረው። እና እንደዚህ አይነት አገልግሎት የለም። እንደፈለክ ስምን የምትቀያይርበት እንደፈለክ እንደ እስስት መልክን እየቀያየርክበት የምታገለግለው አይደለም የእግዚአብሔር አገልግሎት ማለት ነው። በታማኝነት ጀምረህ በታማኝነት የምትጨርሰው አገልግሎት ነው መሆን ያለበት። ስለዚህ አንድ ናችሁ። መገፋት እንደዚህ አይደለም። መከራ እየደረሰባችሁ አይደለም። እናንተ በተሳሳታችሁት ነገር በምትሰሩት ወንጀል ምክንያት ተቃውሞ ሲነሳባችሁ ያንን እንደ መከራ እያያችሁት ያ ደግሞ ከክርስቶስ የርስትን ብድራት ያስገኝልናል ብላችሁ የምታስቡ ከሆነ ተሳስታችሁ አልፈጽሙ። እንደዚህ አይነት አይደለም አገልግሎት። እስቲ መጽሐፍ ቅዱስን አንብቡ። ሐዋርያው ጳውሎስ ሲናገር በብዙ መከራ ወደ እግዚአብሔር መንግስት ልንገባ ያስፈልገናል ብሎ በመከራቸው ደስ አላቸው ይላል አይደል? እናንተ ግን ህዝቡን ነው መከራውን የምታሳዩት፣ አሳሩን የምታበሉት ማለት ነው። እግዚአብሔር እንግዲህ ማስተዋል ይስጣችሁ። ሌላ ምንም አንልም። መልአክ ሲፈሳየው የበር ብርግድ ብሎ ተከፈተ። ሰማይ ብርግድ ብሎ ተከፈተ። አዎ ሲከፈት መልአኮቹ ሲፈሳየው ወደዚህ። አዎ ከዛ ኢየሱስ የሆነ ቀይ የሆነ ብትር ይዞ ያዘ አለኝ። ቀይ ብትር ያው እንደዚህ ይዞ መጥቶ ቀሚስ ነጭ ቀሚስ ለብሶ ያዘ አለኝ። ሲይዞ እሳት ነደደብኝ። ደህና ነህ? እንዴት ነህ? ከየት ነው የመጣኸው? ከሆሳና። ከሆሳና? አዎ። ኢየሱስን ማየት ፈልገህ መጣ? አዎ። ምን ሆንክ አሁን? ሰውነትህ ምን ሆነ? የለም አቅም አጣ። አቅም አጣ። አቅም አጣ? አዎ። ቁጭ ብለህ ምን መጣ? ልቆም ስል እየጣለኝ ነው። ልቆም ስትል ትወድቃለህ? አዎ። ምን አለ እዚህ ጋር? ምንድን ነው ያለው? በጣም አይላለ። በጣም በፍርሃት ተውጬ ነበር መጀመሪያ። በጣም ፍርሃት ውስጥ ገባ። በጣም ፍርሃት ውስጥ ገብቼ ከዛ በኋላ ከሰማይ የሆነ መልአክ ሲፈሳየው መልአክ ሲፈሳየው የሆነ በር ብርግድ ብሎ ተከፈተ። ሰማይ ብርግድ ብሎ ተከፈተ። አዎ ሲከፈት መልአኮቹ ሲፈሳየው ወደዚህ። አዎ ከዛ ኢየሱስ የሆነ ቀይ የሆነ ብትር ይዞ ያዘ አለኝ። ቀይ ብትር ያው እንደዚህ ይዞ መጥቶ ቀሚስ ነጭ ቀሚስ ለብሶ ያዘ አለኝ። ሲይዞ እሳት ነደደብኝ። ያዝ በትር ብሎ ሰጣ። አዎ እንደዚህ ሲይዘው እሳት ነደደብህ። እሳት በኔ ላይ ነደደብኝ። እውነተኛ መነካት እንዲህ ነው ብለን ያልፋል ማለት ለዛ ነው። ሰው የእውነት የእግዚአብሔር ኃይል ከነካው
ኖርማል መሆን አይችልም። እሺ እንግዲህ ይሄንን ቪዲዮ እንዳያችሁት ነው። ይሄንንም ወንድም ከዚህ በፊት አንድ ቪዲዮ ይዤላችሁ መጥቼ ነበረ። ትክክለኛ መላእክቶች የሚታዩበት ትክክለኛ ኢየሱስ ክርስቶስ ወደሚታይበት ስፍራ ልንሄድ ነው፣ ማየት የምትፈልጉ አብራችሁ ኑ ብሎ ሐዋሳ አደባባይ ላይ ጠብቆ እንግዲህ ወደዛ ስፍራ ጉዞ እንዳደረገ ተናግሯል ራሱ ሚዲያ ላይና እግዚአብሔር መገለጥ ስፍራ ቦታ የሚገድበው አይደለም። እውነትም ደግሞ አሁን ባለንበት ዘመን እግዚአብሔር ጌታ ኢየሱስ ክርስቶስ መገለጥ ምንድነው? በልባችን የሚበራ የወንጌል ብርሃን ነው አይደለ? እሱ ሲበራልን ጌታ ኢየሱስ ክርስቶስ በራልን እንላለን። ከዛ ውጪ እንደዚህ አይነት መገለጥ የለም። እንደዚህ አይነት ልምምድ ውስጥም እሱ እንዳይከታችሁ ተጠንቀቁ፣ ከሌላ ከመናፍስት ዓለም ጋር እንዳያገናኛችሁ ተጠንቀቁ ብዬ ተናግሬያለሁና እና ፕሊስ ተጠንቀቋቸው ብዬ ደጋግሜ መልእክቴን አስተላልፋለሁ። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ያንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ስለዚህ እኔ የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመቻል? በቃ እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ሐሰት በሚዲያችን እንዳሻው የሚጋልበው ትኩረት እየተሰጠ ነው፣ መድረክ እየተሰጠ ነው። ያሳዝነኛል። አንዳንድ ሐሰተኛ አስተምሮ የሚያስተምሩ ሰዎች መንፈሳዊ ቻነሎች ይጋብዟቸዋል በእነሱ ቤት ሐሰትን ማጋለጣቸውን። ቅድም የጠቀስኩት ሰው ካለበት ሀገር ወደ ኢትዮጵያ ፍሪኩዌንትሊ ይመላለሳል። በመጣ ቁጥር ይጋብዙታል በእነሱ ቤት ማጋለጣቸው እና አንዳንዴ ይነግሩኛል እና ምን ጥያቄ እንጠይቀው በምን በቃ ትምህርቱ ክፍተት ስላለው እዚህ ላይ ስለተዘጋጀ ምን እንበለው እና ጥያቄዎች አውጣና ላክልኝ ይሉኛል። ምስልክላቸው ጥያቄ አንድ ነው፣ መድረክ አትስጡት። አለቀ። በሶስት ወር ቢመላለስ በየሶስት ወሩ አንዴ ሚዲያ፣ አንዴ ቲቪ፣ አንዴ ዩቲዩብ፣ አንዴ ቤተ ክርስቲያን፣ አንዴ የህብረት፣ አንዴ ግለሰብ፣ አንዴ ምንድነው ፖድካስት፣ አንዴ ምን ይቀርባል። ራቁ ነው መጽሐፍ ቅዱስ የሚለው። ራቁ፣ ገለል በሉ፣ ሽሹ፣ ትኩረት አትስጡ፣ ኢንጌጅ አታርጉ ነው የሚለው። ኮንቴክስት አለው፣ የምናገኝበት፣ የምንነጋገርበት፣ የምናወግዝበት ሂደት አለ። ራቁ፣ ርቀታችሁን ጠብቁ ነው የሚለው። ገለል በሉ። ለምን? የዋሆችን ምን ያረጋል? ያታልል። እኛ ግን እንጋብዛለን። ኃይለ ዮሐንስ አሁን የተናገረው ነገር በጣም ፈጽሞ የተሳሳተ ትልቅ የኑፋቄ ትምህርት ነው ብዬ ነው እኔም ማምነው። እኔና አብ አንድ ነን። ኢየሱስ እውነት ነው፣ እኔም እውነት ነኝ። ኢየሱስ መንገድ ነው፣ እኔም መንገድ ነኝ። ኦኬ፣ ኢየሱስ ህይወት ነው፣ እኔም ህይወት ነኝ ብዬ ልል ነው ማለት ነው። እያችሁ እኔና ኢየሱስ አንድ ነን የሚልበት አስተሳሰብ ወይም ደግሞ በውስጡ ያለው እውነት መርዝ ያዘለ ነው። እኛና ኢየሱስ አንድ አይደለንም። ከምን አንጻር ነው? የክርስቶስ አካል ነን፣ በመንፈስ ቅዱስ አንድ አካል ሆነናል። ከመዳን አንጻርና ከአዲሱ ሰው አንጻር በሱ ውስጥ ሆነን በአብ ቀኝ ተቀምጠናል፣ ጻድቀናል፣ ድነናል እንላለን እንጂ ኢየሱስ ህይወት ነው፣ እኔም ህይወት ነኝ፣ ኢየሱስ መንገድ ነው፣ እኔም መንገድ ነኝ፣ ኢየሱስ እውነት ነው፣ እኔም እውነት ነኝ ብሎ ራስን በዚህ ልክ ከፍ ማድረግ ፈጽሞ የተሳሳተ ነው። የአጋንንትም ትምህርት ነው። እንደዚህ አይነት ትምህርት የአጋንንት ትምህርት ነው። ራሳችንን እኛ ከኢየሱስ ጋር አናስተካክለን። ኢየሱስ አይነት ነን አንልም። ኢየሱስን መካከለኝነት የኢየሱስን በሰውና በእግዚአብሔር ያለ መካከለኛ መሆኑን አንክድም። እኛ ከሱ በታች ነው ያለነው። እኛ የሱ ብልቶች ነን እንጂ ራስ አይደለንም። ራስና ብልት እኩል ሊሆን አይችልም አይደለ? እያንዳንዳችን ፈንክሽን የምናደርገው በተሰጠን አካል ክፍል ውስጥ ተሰክተን እያንዳንዳችን ብልቶች ሆነን የምንሰራው ስራ አለ እንጂ እኛና ኢየሱስ ወይም ደግሞ እጅና ራስ አንድ ነው። እኔ እጅ ቢቆረጥ ይህ ሰውነቴ በህይወት ይኖራል። ራስ ቢቆረጥ ግን ይህ ሰውነት ህይወት አይኖረውም አይደለ? ወዲያው ነው የሚሞተው እና ፈጽሞ የተሳሳተ ትምህርት ነው። ከእንደዚህ አይነት ትምህርት ራሳችሁን ጠብቁ። I have got one person, Prophet Henny. I love you so much. You couldn't know me, but I know you. Why I am saying that? When I am a student in Makan Jesus Seminary, 2030 in Gregorian calendar, you have come to
Assemblies of God of Macanisa, you prophesy to me. You say that. You call me from the congregation. I see this man is a great man in all Africa, in all Asia, in all Europa. በነብይ ያላደገ በነብይ ያልበለጸገ በነብይ ያልሄደ ማን አለ? ስላልገባቸው ነው እንጂ። ይሄ ብቻ አይደለም። ስም ደግሞ ከዚህ በመቀጠል on behalf of me and my president, I would ask you with Reverend Dr. Bekuma, you have to wear his masters to our prophets. ጭብጨባ የታለ? ቆም ብላችሁ ሪሰርቹን ሰርቷል ብለን ስናወራ ሰው አልተረዳም ወይም ለምን አስፈለገ? አሁን ጥያቄው ኢንተሌክቹዋል የሆነውን ጉዳይ መንፈሳዊ ከሆነው ጉዳይ ጋር ለምን መቀላቀል አስፈለገ? ለምሳሌ የግለሰብ I think he's a PhD holder አይደል? ስም ውስጥ የሚጠቀመውን እንግሊዝኛ ማለት ነው። ሰው 3ኛ ዲግሪ ከያዘ በኋላ እንግሊዝኛው ይህንን ይመስላል የሚል መልእክት ለማስተላለፍ ካልሆነ በስተቀር ጠቅላላ ጉባኤው አማርኛ ይሰማል፣ እዩንም ጨምሮ ማለት ነው። ለምን ታስተቹናላችሁ? ለምን ለወረኛ እንደበት አሳልፋችሁ ትሰጣላችሁ? አገልጋይ ነን የምትሉት ሰዎች መድረክ ላይ ለምን በዚህ ልክ ክብር ትፈልጋላችሁ? በየትኛው የትምህርት ተቋም ነው አንድ አድቫይዘር አድቫይዝ ላረገው ተማሪ የሪሰርች ታይትሉን መድረክ ላይ ወጥቶ የሚያነብለት? የሪሰርች ፔፐሩንስ መልሶ መድረክ ላይ የሚሰጠው? ኤክሰለንት ያገኘ የሪሰርች ፔፐር ከሆነ ላይብረሪ ነው የሚቀመጠው። የተማሩ ሰዎች አሉ በጉባኤ ውስጥ የሚያጨበጭቡ፣ ለእናንተ ክብር ብለው የሚያጨበጭቡ፣ ያልፈልጉትን ነገር የሚያደርጉ ሰዎች አሉ እዚህ ውስጥ። ለምን ታደርጋላችሁ? ሰውን ለምን ታሰናክላላችሁ? እዩ በዚህ ውስጥ የምታገኘው ክብርና ጥቅም ምንድን ነው? ለኔ አይገባኝም። ለምን ፈለክ? የእግዚአብሔር ስም በሚገንበት መድረክ አንተ መግነን ለምን ፈለክ? የእግዚአብሔር ስም ሊነገር በሚገባው መድረክ አንተ ለምን ትነገራለህ? ጎልተ ቤት አታረግም? ዝግጅቱን ቤት አርግ፣ ወዳጆችን ጥራ፣ አገልጋዮችን ጥራ። ዛሳል የግል ጉዳይ ነው። ይሄ ደግሞ የቤተክርስቲያን ጉዳይ ነው። ይሄ የእግዚአብሔር ሐሳብ ለሰው ለምእመኑ የሚተላለፍበት መድረክ እንጂ ያንተ ክብር የሚነገርበት መድረክ አይደለም። ካልሆነ ጥያቄ ያስነሳል። የሚገርምና ትክክለኛ ጥያቄ ነው ወንድማችን ያነሳው። ይህ ሰው የእግዚአብሔር ሰው ቢሆን በዚህ ልክ ክብር ናፋቂ አይሆንም። የሰዎችንም ጨብጨባና ሙገሳን አይፈልግም የእግዚአብሔር ሰው ቢሆን። ነገር ግን የእግዚአብሔር ሰው አይደለም፣ የዚህ ሀገር ሰው ነው እና በጣም ቴንኪው። ተባረክ ወንድማችን። ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።